ሰላም ጤና ይስጥልን የፋና ቀለማት ተመልካቾቻችን እንዴት ናችሁ? ከቅርብ ጊዜ ወዲህ በድፍን ኢትዮጵያ ሰዎች የተለያየ ፕሮግራም ላይ በሀበሻ ቀሚስ አሸብርቀው ተውበው ማየት አይናችን እየለመደ ነው። ይሄ ታዲያ ምን ያሳያችኋል? የሀገራችን የዲዛይነሮችን ብርታት አያሳያችሁም? ዛሬ እኔ አይቼው የወደድኩት ያስገረመኝን አንድ ግቢ ላስጎበኛችሁ ነው። በዚህ ግቢ ውስጥ ታዲያ ከሽመና ጀምሮ እስከ ዘመናዊ የምንለው የዲዛይነር ስራ ያለበት የተለያዩ የእጅ ውጤቶች ተሰብስበው በአንድ ግቢ የሚገኙበት ለተከታታይ 16 ዓመታት ስራ ላይ የነበረን ግቢ ነው ማሳያችሁ። ይሄ ግቢ ሁሌ እንደዚህ ገርበብ ብሎ እንደተከፈተ ነው። አላፊው አግዳሚው ገብቶ በዚህ ግቢ ውስጥ ያለውን የእደ ጥበብ ውጤት ማየት መጎብኘት፣ ከወደደው ደግሞ ገዝቶ መውጣት ይችላል። ይሄ ግቢ የት ነው የሚገኘው ካላችሁኝ ደግሞ በመሃል ቦሌ ይጎ ቸርች ጀርባ ውስጥ ምን እንዳለ አብረን እናያለን። ተከተሉኝ። ሰላም፣ እንዴት ነው? ሰላም ነው አለን። በጣም ነው የሚያምረው። የተለያየ ዲዛይን ያላቸው እና ኢትዮጵያዊነትን በደንብ የሚገልጹ ምልክት ያላቸው የሸክላ ውጤቶች ናቸው። ሰላም እንስጥልኝ። ሰላም ነው? እግዚአብሔር ይመስገን ደህና። እንደዚህ ያማረ የተዋበ ግቢ ለ16 ዓመት ጠብቆ መቆየት እንዴት ነው? እቃው ደስ ስለሚል፣ ስራው ደስ ስለሚል፣ በይበልጥ ደግሞ ሀሳቡ ደስ ስለሚል ተቻለ። ቻሌንጅ የለውም ማለት አይደለም። በትክክል ዞር ዞር ብዬ ለማየት ሞክሬያለሁኝ። በጣም ነው የወደድኩት። ከፋና ቀለማት ተመልካቾች ጋር እስኪ እንተዋወቅ። ማንን በል? ሳሌም ካሳሁን እባላለሁ። የአንድ ጥሩ ሰው ሚስት። ጥሩ ሰው እንዴት ደስ ይላል። በ40 ዓመት ትዳር የቆየው የሶስት ልጆች እናት፣ የሁለት ልጆች አያት፣ አንድ ሶስተኛ እየመጣች ያለች የሶስት ልጆች አያት ለመሆን የበቃው እግዚአብሔር የባረከኝ ሴት ነኝ። እሰይ ተመስገን። እና የዚህ ግቢ ባለቤት ቢጤ በጣም ቆንጆ። እንደ ያው ዲዛይነር ሳሌም አንቺ እንድል ይፈቀድልኝና እንደዚህ ግቢ በጣም 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 ቆንጆና የተዋብሽ ሴት ነሽ። በጣም ነው ደስ የሚለው። በዚህ ግቢ ላይ እንግዲህ እንደማየው ከሆነ ብዙ የእደ ጥበብ ውጤቶች ያሉበት ግቢ ነው። በተቻለን አቅም ዞር ዞር ብለን ለኔም ለተመልካቾችም ታሳይናለሽ ብዬ አስባለሁ። ግን መጀመሪያ የምፈልገው እንዴት አሰብሽው? እንዴት እንደዚህ አይነት ነገር ለመስራት ወደዚህ ለመግባት ምን አነሳሳሽ? እኔም ባለቤቴም ውጭ ነበር የኖር ነው የተማርነው። ምዛን ቆንጆ ቆንጆ እቃዎች ከውጭ ሀገር ቻይና የሚሰራቸው ህንድ የሚሰራቸው ይሸጣሉና አይገርምም፣ ይሄ የኛን ሀገር ስራ ይመስላል እያልን እናልፍ ነበረ። እኔ ደግሞ ራሴ እደ ጥበብ ወድ ነበረ። የእደ ጥበብ መውደድና የስራ ፈጠራውን የሁለቱንም ቪዥን አንድ ላይ አድርገን ጀመር ነው። ከስር መሰረቱ ጀምሮ የሚሰራበት ቤት ነው፣ ለገበያ የሚቀርብበት ቤት ነው እና ሽመናውን ከዚሁ መሃል ቦሌ ከተማ እንዴት ታሰበ? አላማችን ምንድነው? ዝም ብሎ አምርቶ መሸጥ አይደለም። ለኢንተርናሽናሎች ከሆነ ሲሰራ ቢያዩት እኛም አለን የሚለውን አይደል ማሳየት ምን ፈልገው ሲሰራ ሲያዩት እንደዚህ ነው እንደሚሰራው ይሄን እንፈልጋለሁ፣ እንደውም ይሄንን ለኔ ስጡኝ ማለት ይችላሉ ማለት ነው። ኤክስፒሪየንስ ነው የምንሸጠው። ኢንተርናሽናሎች ናቸው በብዛት የሚመጡት እና ሲያዩት ደስ እንዲላቸው፣ ሲገቡ ደስ እንዲላቸው፣ ድመቶቹን ሲያዩ፣ ወፎቹን ሲያዩ፣ ሲሰራ ሲያዩ ኢትስ አን ኤክስፒሪየንስ ቡና ጠጥተው አይተው እንዲሄዱ ነው አላማችን እና ገጽታ ነው ቢልድ የምናደርገው ብዬ ነው የማስበው። የአበሻ ስራ እኮ የአበሻ ነገር እኮ ፊኒሺንግ አያምርም የሚል ትችት አለና ጥርት አድርጎ ማቅረብን እንዴት ታይዋለሽ? ይሄን እዚህ ላይ ብናወራ ደስ ይለኛል። ትክክል። ይሄ ደግሞ እንደ አገር መሰራት ያለበት ነው ብዬ አምናለሁ። ምክንያቱም ምን አለ መሰለሽ ሜሮን፣ እንደ ኢትዮጵያውያን በሽመና ዙሪያ እንኳን ብታይ 40 ምንጭ አካባቢ እንኳን 500 ሺህ ሸማኔ ያለ አይደለ? 500 ሸማኔ የያዝን ህዝቦች በፈለገው አይነት ሰርተን
ጣራ ግድግዳችንን ሁሉ በሽመና ማልበስ መቻል አለብን። የኛም ፊኒሺንግ ተሻሽሏል ወይ? አዎ ተሻሽሏል። ይቀረዋል ወይ? ብዙ ይቀረዋል። ራሳችን የኛም ቆንጆ ነው በዚህ ብሰራው ለኔ ቤት ይሄ ከለር ይመቻል እያልን ካላረግ ነው ዘላለማችንን ስንገዛ ልንኖር ነው ማለት ነው። ምን ክፍል ይባላል? ምንድነው የሚሰራው እዚህ? ሁለት አይነት ስም ነው ያለው። ይሄ እኔ የምጠራው የእናቶች ክፍል እለዋለሁ። እንደምታየው የእናቶች የሴቶች ቤት ስለሆነ የባስኬት የአለላ ስፌት ክፍል ነው የምንለው። አለላ ስፌት በተለምዶ ተነክሮ ክሩ ይሁን ዘንባባው ይሁን ስንደዶ ይሁን ተነክሮ ወደ ባስኬት ስራ የሚቀየርበት ክፍል ማለት ነው። ስለዚህ ጨርቁ ብቻ ሳይሆን ጨርቁ የሚቀመጥበትንም ባስኬት እዚሁ ነው የምንሰራው ነው። ምን ላለሁ መሰለሽ ሜሮን እና አንቺ ስትወለጂ እንደ እናትሽም እንደ አያትሽም በጋቢ ነው አይደል? እንደገና ደግሞ ቤታችሁ እንጀራ የሚቀመጠው ምን ላይ ነው? መሶብ ላይ ነው። የእናንተም ቤት የእናትሽም ቤት የአያትሽም ቤት የኛም ቤት ሸክላ አለ፣ ቡና የምናፈላበት ሸክላ ድስት አለ የምንሰራበት። ሁሉም ያለው የት ነው? ጓዳ ነው። እኛ አላማችን ምንድነው? የኢትዮጵያ እደ ጥበብ በጣም ቆንጆ ነው። ሁሉም አለን፣ እኛ ሁሉም አለን፣ ግን እንገለገልበታለን እንጂ ለዓለም አላሳወቅ ነው። ሶ እንስራበት፣ እናስተዋውቀው፣ እንገልገልበት፣ ወደ ሳሎን እናውጣው ነው። የምን ጓዳ ብቻ? ለምን ጓዳ ብቻ? ሳሎን ይገባዋል። እዚህ ገብቼ እናቶች ጋር ይሄን የመሰለ ሙያ ሳልሞክር እንኳን መውጣት ለኔ በጣም ከባድ ነው። ጥሩ ወንበር አለ፣ ጥሩ ቦታ አገኝቻለሁ። ስለዚህ እኔ ሙከራዬን ትንሽ ልሞካክርና ቀጣዩን ደግሞ ሌላ ቦታ ዞር ዞር ብለን በደስታ ሜሮን። ወይዘሮ ወይንሸት እንግዲህ መቆንጠጥም ካለብሽ ቆንጠጥ እያረግሽ በደስታ ደስ ይለኛል። እሺ፣ ስለዚህ እኔ እዚህ ክፍል ገብቼ ሙያ ሳልማር አልወጣም ብያለሁኝ። በዛ ላይ ደግሞ ትንሽ ሞክራለሁ ብዬ ፎክሬያለሁ። እንዴት ነው አያያዝሽ? አሪፍ ነው በጣም ልክ ነኝ? አያያዝ ለማጅማት መሰይ አሪፍ ነው በእውነት እሰይ ተመስገን። አሁን ይሄ የያዝኩት ምንድን ነው የሚሆነው? ለሰፌድነት የሚሰራ ነው። ሌላ እዚህ ጋር በጣም የተለያየ ቅርጻ ቅርጽ አይቼ ነበረ። እሱ ሲሊንደር ለአሻንጉሊት ለምናምን ማስቀመጫ እሱን ሁላ እንሰራለን። ስለዚህ ሲጀምር ቅርጻቸውም ይለያያል። ለሰፌድ ሲሆን የሰፌድ ሌላ ነው፣ የሲሊንደር ሌላ ነው፣ የተለያየ ነው። ሰርተሽ ስትገቢ ለአእምሮሽም ደስ ይልሻል። በጣም ነው ደስ የሚለና ጥቅምነቱም ያው እግዚአብሔር ይመስገን። መጀመሪያ ቀን እጅሽ ይዛሽ፣ ሁለተኛ ሶስተኛ ቀን ስትይ እጅሽ እየተፍታታ እየፈጠነ ሄደ። ቀጭን የሚያስፈልገው ካለ በቀጭኑ ትሰሪያለሽ። ወፍራም የሚሆን ከሆነ ደግሞ በወፍራሙ እንደ ትልቅና እንደ ትንሽነቱ ማለት በሱ ነው የምነደው። በጣም ጥሩ። እኔ ራሱ እኮ በትንሽ ቆይታዬ ትንሽ እጅ ያልተፍታታ በጣም ተፍታታ። እሺ፣ በጣም አመሰግናለሁኝ ስለሰጡኝ ጊዜ፣ ስላስተማሩኝ ሙያ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። ጊዜ ይሁንላችሁ። አበራ እንዴት ነህ? ድር እያደራህ ነው? ወደ ሽመና ከመግባቱ በፊት በዚህ መልኩ ድር ካደራህ በኋላ ትጠመጥመዋለህ? ላግዝህ? እሺ። ቶሎ የሚጠቀለል ነው የመሰለኝ። አይገርም? በዚህ መልኩ ተጠቅልሎ ተጠምጥሞ ወደ ሽመና ይገባል ማለት ነው። ለካ እንደዚህ ብድግ ብሎ ያማረ ልብስ የለም። በነገራችን ላይ ተመልካቾቻችን እዚህ ቤት ከመጣሁኝ ምን አስተዋልኩኝ መሰላችሁ? ከአበሻው ይልቅ የፈረንጅ የውጭ ሀገር ዜጋ ደንበኛ ይበዛል። በጣም ብዙ ነው ያየሁት። በጣም በዚች አጭር ጊዜ ቆይታዬ ይሄንን ታዝቤያለሁኝ እና ከዚህ ጋር ተያይዞ የሀገራችንን ምርት ባህላችንን ወደ ባህር ማዶ አሻገርን ማለት አይደል? በዚህ አጋጣሚ ይሄንን እንዴት ታይዋለሽ? ይሄንን ወስጄ ለህቴ ልጅ ለልጄ ለራሴ ጊፍት ይሆናል ብሎ አንድ ሰው መውሰድ ከቻለ እዛ ቤት ውስጥ ፊት ያደርጋል ብሎ ያምናል ማለት ነው። ሶ ኢንተርናሽናሊ ፊት የሚያደርግ ነገር ሆነልን ማለት ነው። እንደምታዩ 3 ነገር ብቻ ነው እኛ እዚህ የምናመርተው፣ ሽመናውን፣ ባስኬቶቹን፣ ቅርጫት ስራና
ጌጣጌጥ ነው። ሌላው ከሌሎች ቦታ ሸክላ ስራ እነኚህ ኳሶች የሚመጡት ቤታቸው ሆነው ከሚሰሩ ባለሙያዎች ነው። ይሄን በጣም ይወዱታል። እዚች ኳስ ላይ ለምሳሌ የኛ የፊደል አለ አይደል? አዎ። ስለዚህ ባህር ማዶ ፊደላችን ተሻገረች እንደማለት ነው። በዚህ መንገድም ባህላችንን በደንብ እናስተዋውቃለን። የራሳችን ፊደል እንዳለ ተናገርንበት ማለት ነው። መናገሪያ መንገዱ መሳሪያው ብዙ ስለሆነ ብዙ ነው። ያምራል። በጣም ቆንጆ። ይሄ እነዚህ አሁን እዚህ ነው የተሰሩት? እዚህ ነው ተሸምነው። አዎ፣ በጣም ቆንጆ። ሶ ይሄንን ለብሼ ወደ ሽመናው እንሂዳ። ትችያለሽ። እሱ ይሻልሻል። አዎ፣ እንደውም ረቅረቅ ስለምትል። ይሄኛው ክፍል ደግሞ ዋናው ክፍል ይመስለኛል። የሽመናው ዋናው ክፍል አይደል? የሽመናው ዋና ክፍል ይሄ ነው። አቶ ሳዳ ይባላል። አንድ ኦርደር አለን፣ እሱን እየሰራ ነው። የሽመና ስራ የእደ ጥበብ ውጤት ላንቺ ምንድን ነው? ሰው የሰው ልጅ ከሆነበት ጊዜ ጀምሮ እኮ መጀመሪያ ምግብ ከዛ ልብስ ነው። ሽመና ነው እንጂ ዋናው ሙያ ነው እንጂ ዋናው ትልቁ እዚህ ጋር ነው ያለው። ትእዛዙ እንዴት ነህ? እግዚአብሔር ይመስገን። ስራ እንዴት ነው? ጥሩ ነው፣ እግዚአብሔር ይመስገን። ይሄ ደግሞ የተለየ ማሽን ነው። አዎ፣ የምትፈልጊው የምታመርችበት በትልቁ ከፈለክ ለአልጋ ልብስ፣ ለመጋረጃ ብዙ ነገር ይጠቅማል። ለዛ ሲባል ነው ከዛኛው ያደገው። ምንድነው ልዩነቱ? መሰረታዊ ልዩነቱ መሰረታዊ ልዩነቱ ቢያንስ አንድ ይሄኛው ጉልበት ይፈልጋል። ሲጀምር ያው ብረት ነው እንዳለ እንትኑ መስሪያው። ይሄ ከዚህ ጥርስ ከሚባለው የተነሳ ይሄ የዛኛው እንትን ነው ከሸንበቆ ነው የሚሰራው። ይሄ ብረት በብረት ነው የተሰራው። ትንሽ ለየት የሚያደርገው የምትፈልጊውን ምርት ጥቅጥቅ ያለ ነገር ነው። ይሄ እንትኑ ነው የሾለከበት ድሬ የሾለከበት ጥቅጥቅ ያለ ነው። ለዛ በቃ ውበቱ በጣም ከዛ ለየት የሚያደርገው በጣም ያምራል። አዎ፣ የጀመርከውን እያየሁት ነበረ። በጣም ቆንጆ ነው። አሁን ምንድነው እየሰራህ ያለው? ይሄ አሁን የአልጋ ልብስ ነው። የአልጋ ልብስ። ቆንጆ ዲዛይን ነው። የሰዓት ፍጥነት ልዩነት አላቸው? የሰዓት ፍጥነት ያኛው ይፈጥናል። እውነት። በጣም አመሰግናለሁ። መልካም ስራ። አሜን። እዚህ ደግሞ ምን እየተሰራ ነው? ምንድነው እዚህ ክፍል ስራ? ጌጣጌጥ ይሰራል። ጌጣጌጥ። አሁን በእሳት እያቀለጥክ ነበረ። ምንድነው እሱ? አሁን እነዚህ ከለሮች ፓውደር ናቸው። ከዛ በእሳት እንትን ስታደርጋቸው ወደ እንትን መስታወት ነገር ይቀየራል ማለት ነው። ኤናመል ይባላል። እና እኛ የምናደርገው ጆሮ ጌጥ እንደዚህ በእሳት ቀልጦ ተፈትኖ ነው የምናደርገው። ወርቅም፣ ሲልቨርም፣ ኮፐር፣ ብራስ ሁሉ በእሳት ነው። አንድ አይነት እንትን ነው። ይሄንን አላውቅም ነበር። እንዲሁ ዝም ብሎ ከጌጣጌጥ ተጣብቆ የሚሰራ ነበር። ለወርቅ የሚደረግ ነገር ሁሉም ለሲልቨርም ለሌላ ነገርም ፕሮሰሱ አንድ ነው። ከጆሮ ጌጥ በዘለለ ሌላ ምንድን ነው የሚሰራው እዚህ? ብራስሌት፣ ሁሉም ነገር ቀለበት ምናምን ጌጣጌጥ ነገሮች በሙሉ እዚህ ይሰራሉ። አሁን ይሄ ስቲከር ተለጥፏል። አሁን እዚህ 6 ሰዓት ሲሞላው እሳት ሲመታ እንትን ይሆናል። አበባው እዛ ይቀራል። በቃ እንደ መስታወት ሆነ ማለት ነው። በየቀኑ የምናደርጋቸው ጆሮ ጌጦች በዚህ ሂደት ነው የሚያልፉት። በጣም ቆንጆ መሳሪያዎች ራሱ እንዴት ደስ እንደሚሉ በጣም አመሰግናለሁ። መልካም ስራ። ይሄ ቤት ወደፊት ምንድን ነው ሀሳቡ? ምን ላይ መድረስ ነው የሚፈልገው? ማሳደግ፣ ማስፋት። እደ ጥበብ ደግሞ ደቡብ ብትሄጂ የራሱ አለው፣ ሰሜን ብትሄጂ የራሱ አለው፣ ምዕራብ ብትሄጂ የራሱ አለው፣ ምስራቅ ብትሄጂ የራሱ አለው። ያንን ሁሉ ያጠቃለለ ሰፋ ብሎ ዘርጠጥ ብሎ ሁሉንም ማሳየት የሚችል ቢሆን ደስ ይለኛል። ስለነበረን ጊዜ፣ ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። በተመልካቾች ፊት በሰው ልጅ የእደ ጥበብ አማካኝነት ታሪክ፣ ባህል፣ እሴት ሀገር እንደሚሻገር በዚህ ቤት አይቻለሁ። እዚህ ቤት በጣም ብዙ እደ ጥበብ ውጤቶች አሉ። እንደነዚህ አይነት እቃ ማየት፣ መግዛት፣ መጠቀም የምትወዱ ሰዎች እዚህ መታችሁ እንድታዩ እንድትጠቀሙ ጋብዛለሁኝ። ስለተከታተላችሁን እጅግ አድርጌ አመሰግናለሁኝ። ፋና ቀለማት ይቀጥላል። መልካም ጊዜ።